የኢትዮጵያ እግር ኳስ ፌዴሬሽን ከጣሊያኑ ትጥቅ አምራች ድርጅት ጋር የአጋርነት ስምምነት ተፈራረመ። የኢትዮጵያ እግር ኳስ ፌዴሬሽን ከስምምነቱ ከትጥቅ አቅራቢ ኩባንያው በድጋፍ እስከ 50,000 ዩሮ ያገኛል ተብሏል። በተጨማሪም በትጥቅ ግዢ ወቅት እስከ 60 በመቶ ቅናሽ ያገኛልም ተብሏል። ትዝታ ወንድሙ ተጨማሪ መረጃዎችን ልታደርሰን በመስመራችን ላይ ትገኛለች። ትዝታ እንደምን አመሸሽ? መረጃዎችን መቀጠል ትችያለሽ። አመሰግናለሁ ሰለሞን። እንግዲህ አንተም እንደገለጽከው የኢትዮጵያ እግር ኳስ ፌዴሬሽን ከጣሊያኑ ትጥቅ አምራች ድርጅት ጋር የአብሮ የመስራት ስምምነት ፈጽሟል። ይህም ስምምነት ደግሞ በአሁኑ ሰዓት እየተካሄደ ነው የሚገኘው። የኢትዮጵያ እግር ኳስ ፌዴሬሽን ከትጥቅ አምራች ድርጅቱ ጋር የተለያዩ ስራዎችንም አብሮ ለመስራት የሚያስችላቸውን ስምምነት ነው ያደረጉት። ትጥቅን በተመለከተ የሚደረገው ስምምነት ለ2 ዓመት የሚቆይ ነው። ነገር ግን ወደ 3 ዓመት የመራዘም እድልም የተካተተበት ነው። እስከ 50,000 ዩሮ የሚጠጋ የቁሳቁስ ድጋፍ፣ የተለያዩ የቁሳቁስ ድጋፎችን የኢትዮጵያ እግር ኳስ ፌዴሬሽን ያገኛል። ከዚህ በተጨማሪም ደግሞ ትጥቆችን በሚገዛበት ጊዜ ደግሞ እስከ 60% ቅናሽ እንደሚያገኝም ተነግሯል። ከዚህ በተጨማሪም ማክሮን ከሚያገኘው አመታዊ ትርፉ 20 በመቶ የሚሆነው ለኢትዮጵያ እግር ኳስ ፌዴሬሽን እንደሚሆኑም ተጠቅሷል ማለት ነው። በተጨማሪም እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በፊት ወደ አሜሪካ አቅንቶ የወዳጅነት ጨዋታ ወይም ደግሞ የአቋም መፈተሻ ጨዋታ እንዳደረገ ይታወሳል። ይህንንም የአቋም መፈተሻ ጨዋታ ባደረገበት ወቅት ማክሮን የተጫዋቾች ትጥቅ እንዳቀረበ ተነስቷል። ስምምነቱ በኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ባህሩ ጥላሁንና በማክሮን የምስራቅ አፍሪካ ተወካይ አቶ ዮሐንስ ዘውዱ አማካኝነት ነው የተካሄደው። ይህንንም መርሃ ግብር ይፋ ለማድረግ ደግሞ የቀድሞ የማንቸስተር ሲቲና የአርሰናል ተጫዋች ሆነው ባካሪ ሳኛ እዚህ አዲስ አበባ ተገኝቷል። ከዚህ በተጨማሪም ይፋ በማድረግ መርሃ ግብሩ ላይ የአንጋፋ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ተገኝቷል። ከነዚህ አሸናፊ ግርማ፣ አዳነ ግርማ የሚጠቀሱ ናቸው። እነዚህ አንጋፋ ተጫዋቾች በዘመናቸው ምን ያህል ጠንካራ የማሊያ ፍቅር እንደነበረ የባንዲራ ፍቅር እንደነበረ ስሜታቸውን ለታዳሚዎች አጋርተዋል። በተጨማሪ ሌላኛው ጉዳይ ምንድነው? ይህ መለያ ወይም ደግሞ ይህ ትጥቅ ከውጭ ካምፓኒ እየተገኘ እንደመሆኑ የኢትዮጵያን ባህል የሚያውቅ ሰው ነው ወይ የሚያውቅ አካል ነው ወይ ያዘጋጀው የሚልም ጥያቄ ተነስቶ ነበር። ነገር ግን የኢትዮጵያን ባህል በሚያውቅ ኢትዮጵያዊ በሆነ ንድፍ የተዘጋጀ እንደሆነ ካምፓኒው ይህንን ነገር አብራርቷል። እንግዲህ ማክሮን በአውሮፓ ላይ የሚገኙ የተለያዩ ክለቦች ትጥቅ እያቀረበ የሚገኝ ነው። ይህን ደግሞ ወደ ኢትዮጵያ በመምጣቱ ትልቅ እድል እንደሆነ የፌዴሬሽኑ ጽህፈት ቤት ኃላፊ አንስተዋል። እንግዲህ ማክሮን ወይም ደግሞ ዮሐንስ ዘውዱ ከዚህ በፊትም የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ሁኔታዎች ሲደግፍ እንደነበርና ይህም ድጋፉን በቀጣይም አጠናክሮ የሚቀጥለው እንደሆነ ነው ያነሱት። አሸናፊ ግርማ በተለይ እሱ በነበረበት ወቅት ለሀገር የነበረው የሀገርን ፍቅር የባንዲራን ፍቅር ጠቅሶ ለቀጣይ ትውልድም ደግሞ ይህ መቀጠል እንዳለበት አንስቷል። የኢትዮጵያ ብሔራዊ ቡድን እንግዲህ ለአፍሪካ ዋንጫ ለዓለም ዋንጫም ካለፈ ይህ ትጥቅ አምራች ድርጅት ቦነሶችን አዘጋጅቷል። ለምሳሌ ለአፍሪካ ዋንጫ ካለፈ የ15,000 ዩሮ ቦነስ ያገኛል። ለዓለም ዋንጫ ካለፈ ደግሞ የ20,000 ዩሮ ድጋፍ ያገኛል ነው የተባለው። መረጃዎቼ እነዚህን ይመስላሉ። አመሰግናለሁ። ትዝታ፣ ለመረጃሽ በጣም አመሰግናለሁ።